ይስጥልኝ ተማሪዎች እንደምን አላችሁ? የዘጠነኛ ክፍል የኢኮኖሚክስ ትምህርታችንን ማለት ነው የአክቲቪቲዎችን እየሰራ ነው የምንገኘው። በዩኒት 5 እንግዲህ ኢንትሮዳክሽን ቱ ፕሮዳክሽን ኤንድ ኮስት የሚል ትምህርት ነው የቀረበው። ቪዲዮውን እንደተከታተላችሁ ተስፋ አደርጋለሁ። እንግዲህ አክቲቪቲ 5.1 ላይ የተሰጠው ጥያቄዎች ምንድን ናቸው? ሜክ የክላስ ሩም ኦብዘርቬሽን ኤንድ ኤክስፕሌን ዘ ኢንፑት ዩዝድ ኢን ቲቺንግ ለርኒንግ ፕሮሰስ ነው የጠይቃችሁት ማለት ነው። እንግዲህ በክፍል ውስጥ ኦብዘርቭ ስታደርጉ ኢንፑቶች አሉ። ለምሳሌ ቲቸር በራሱ አንድ ግብአት ነው። ካፒታልን ስንቆጥር ደግሞ ቢልዲንግ ህንፃዎቹ፣ ቡክስ መጽሐፍ አለ፣ ኮምፒውተርስ ካለ ደግሞ ኮምፒውተር ማለት ነው። ኤንድ ላንድ ክላስሩም ስፔስ ወንበሮች መጥቀስ እንችላለን ማለት ነው። ሁለተኛው ጥያቄ ዲፋይን ፕሮዳክሽን ኤንድ ኤክስፕሌን ዘ ዲፈረንስ ቢትዊን ኢንፑት ኤንድ አውትፑት የሚል ነው። እንግዲህ ፕሮዳክሽን ስንል ኦብቴኒንግ ኢንፑትስ ቱ ክሬት አውትፑት ማለት ነው። ኢንፑትን ተጠቅመን አውትፑት ወይም ምርት ማምረት ነው። ኢንፑት ስንል ሪሶርስ አር ዩዝድ የምንጠቀማቸው ሀብቶች ለማምረት ማለት ነው። አውትፑት ስንል ደግሞ ፋይናል ጉድስ ኦር ሰርቪስ ልንል እንችላለን ማለት ነው። ጥያቄ 3 ምንድነው? ዲስቲንጉሽ ቢትዊን ፊክስድ ኤንድ ቫሪያብል ኢንፑት ነው። ፊክስድ ኢንፑት ስንል ካንኖት ቢ ቼንጅድ ኢን ሾርት ረን በሾርት ረን ፕሮዳክሽን ጊዜ ማይክሊየር ቋሚ የሆነ ማለት ነው። ለምሳሌ ካፒታል ቢልዲንግ ብለን ልንጠቅስ እንችላለን። ቫሪያብል ኢንፑት ስንል ደግሞ ኢት ካን ቢ አጀስትድ ኦር ኢት ካን ቢ ቫሪ ስሩ ዘ ፕሮዳክሽን ፕሮሰስ ማለት ነው። የሚቀያየር ከሆነ ደግሞ ቫሪያብል ኢንፑት እንላለን ማለት ነው። በዩኒት 5 ሌላ የተሰጣችሁ አክቲቪቲ 5.2 ነው። በዚህ የተጠየቃችሁ ጥያቄ ምንድነው? ኤክስፕሌን ዘ ዲፈረንስ ቢትዊን ሾርት ረን ኤንድ ሎንግ ረን በሎንግ ረን እና በሾርት ረን መካከል ያለው ልዩነት ምንድን ነው የሚል ጥያቄ ነው የተጠየቃችሁት። እንግዲህ ሾርት ረን ስንል አትሊስት ዋን ኢንፑት ኢዝ ፊክስድ ማለት ነው። ሎንግ ረን ስንል ደግሞ ኦል ቫሪያብልስ አር ኦል ኢንፑትስ አር ቫሪያብል ብለን ልዩነት መግለጽ እንችላለን። አንተም ሌላም ነገር ትችላላችሁ ማለት ነው። ሌላው ዘ ዲፈረንስ ቢትዊን ቶታል ፕሮዳክት አቨሬጅ ፕሮዳክት ኤንድ ማርጂናል ፕሮዳክት ማለት ቶታል ፕሮዳክት ማለት ቶታል አውትፑት ማለት ነው። አቨሬጅ ፕሮዳክት ማለት ደግሞ አውትፑት ፐር ዩኒት ኦፍ ሌበር ጠቅላላ ምርት ለሌበር ሲካፈል ነው። ማርጂናል ፕሮዳክት ስንል ደግሞ ቼንጅ ኢን አውትፑት ፍሮም ዋን ሞር ዩኒትስ ኦፍ ኢንፑት ማለት ነው። እንግዲህ አክቲቪቲ 5.2 ላይ የተሰጣችሁ ጥያቄዎች እነዚህ ናቸው። አክቲቪቲ 5.3 ላይ ደግሞ እነዚህ ጥያቄዎች ተቀምጠዋል። አንደኛው ዲፋይን ኮስት ኦፍ ፕሮዳክሽን ነው። ኮስት ኦፍ ፕሮዳክሽን ዲፋይን አድርጎ ነው እንግዲህ እዚህ ጋር ዲፋይን የምናደርገው ዘ ቶታል ኤክስፔንዲቸር ኦከርድ ኢን ፕሮዳክሽን ኦፍ ጉድስ ኦር ሰርቪስስ ስንል ፕሮዳክሽንን ኮስት ኦፍ ፕሮዳክሽንን ዲፋይን እያደረግን ነው። አውትላይን ታይፕስ ኦፍ ኮስት ፎር ዊት ፍሎር ፋክትሪ ነው የሚለው በዱቄት ፋብሪካ ማለት ነው። ታይፕስ ኦፍ ኮስት ምንድን ናቸው የሚለውን ግለጹ ነው። አንደኛው ፊክስድ ኮስት ነው። ፊክስድ ኮስት ስንል ሬንት ኤንድ ማሽነሪ መጥቀስ እንችላለን። ሁለተኛው ቫሪያብል ኮስት ነው። ዌጅ ኤንድ ሮ ማቴሪያል ልንል እንችላለን። ቶታል ኮስት ነው እንግዲህ ጥቅል የማምረቻ ወጪ ማለት ነው። አቬሬጅ ኮስት ማለት ደግሞ ሲካፈል ለኳንቲቲ ማለት ነው ቶታል ኮስቱ። ኤንድ ማርጂናል ኮስት ደግሞ ቼንጅን ቶታል ኮስት ኦቨር ቼንጅን ኪው ብለን የምንገልጸው ማለት ነው። እንግዲህ በአጠቃላይ በዩኒት 5 ላይ የተሰጡ ጥያቄዎች እነዚህ ነው የሚመስሉት። እንግዲህ ተማሪዎች ከዩኒት 1 እስከ ዩኒት 5 ያሉትን አክቲቪቲዎች ሰርተናል። እናንተ ደግሞ በአክቲቪቲዎቹ ላይ የራሳችሁን ምልከታ መጨመር ትችላላችሁ። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ ኤንድ ሼር እንድታደርጉ በትህትና በዚህ አጋጣሚ ጠይቃለሁ። ስላዳመጣችሁ